እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ሌላው የግል አብያተ ክርስቲያናቱ ችግር የክርስቲያናዊ አስተምሮችን ማስፋፋታቸው ነው። ከፕሮቴስታንት ቤተ ክርስቲያን ምስረታ በፊት መጽሐፍ ቅዱሱ በቤተ ክርስቲያንና በቀሳውስቱ እጅ ብቻ የተወሰነ መጽሐፍ ነበረ። የፕሮቴስታንት ቤተ ክርስቲያን ስትመሰረት ደግሞ መጽሐፍ ቅዱሱ በግለሰቦች እጅ እንዲገኝ አደረገች። ይህ መልካም ተግባር ቢሆንም አሰራሩ ግን ሌላ የጎንዮሽ ጉዳቶችን ደግሞ አስከትሏል። ይህም ሰዎች መጽሐፍ ቅዱሱን በራሳቸው መንገድ እየፈቱ የተለያዩ እንግዳ ወንጌሎች እንዲፈጠሩ አድርጓል። ከላይ በምዕራፍ 5 የተመለከትናቸው የሐዋርያት፣ ጆቫና አድቬንቲስት አብያተ ክርስቲያናት ምስረታ ታሪክም ከዚህ እውነታ ጋር የሚያያዝ ታሪክ ሲሆን የበላይ ተቆጣጣሪ በሌላቸውና ግለሰቦች እንደፈለጉ በሚያሽከረክሯቸው ባለራዕይ አብያተ ክርስቲያናት ውስጥም ተመሳሳይ ችግሮች እየተስተዋለ ይገኛል። እነዚህ ችግሮችም በዋናነት የሚገናኙት ከካልቪኒዝምና ዲስፔንሴሽናሊዝም ጽንፈኛ የሆኑ አስተምሮች ጋር ሲሆን፣ ሌሎች ደግሞ ከክርስቲያን ሳይንስ፣ ሂውማኒዝም፣ ከሐዋርያት ቤተ ክርስቲያን አስተምሮ የተዳቀሉ አስተምሮች እና ከግል ጥቅም ጋር የተያያዙ አስተምሮች ናቸው። ዋና ዋናዎቹን የክርስቲያናዊ አስተምሮችንም ብንመለከት፣ አንደኛ የተሳሳቱ የነገረ ክርስቶስ አስተምሮች፣ ሁለተኛ የተሳሳቱ የነገረ ድነት አስተምሮች፣ ሶስተኛ የእምነት ቃል እንቅስቃሴ፣ አራተኛ የብልጽግና ወንጌል፣ አምስተኛ አምስቱ የአገልግሎት ቢሮዎች፣ ስድስተኛ ሰው መንፈስ ነው የሚሉ አስተምሮች ሲሆኑ ሁሉንም በስፋት እንመለከታለን። በመጀመሪያም የተሳሳቱ የነገረ ክርስቶስ አስተምሮች የበላይ ተቆጣጣሪ በሌላቸውና በአንድ ግለሰብ በሚዘወሩት የግል አብያተ ክርስቲያናት አካባቢ ብዙ እንግዳ የነገረ ክርስቶስ ትምህርቶች በነባሩ ወንጌል ላይ ሲቀየጡ ይታያል። እነርሱም ኢየሱስ በአጸደ ሥጋ በነበረበት ወቅት አምላክነት እንዳልነበረበት፣ የኢየሱስ ሥጋ ከማርያም እንዳልሆነ፣ በኢየሱስ ላይ የማንነት ለውጥ እንደተደረገ፣ ኢየሱስ በመስቀል ላይ እንደሰየጠነ፣ ኢየሱስ ወደ ኃጢአት እንደተለወጠ፣ ኢየሱስ የዘላለም ሞት ወይንም መንፈሳዊ ሞት እንደሞተ፣ ኢየሱስ የእግዚአብሔር ልጅነቱን አጥቶ እንደነበረ እና ዳግም በመወለድ መልሶ እንዳገኘ የሚተርኩ አስተምሮች ናቸው። ከነዚህ ውስጥ አብዛኞቹ ውሃ የማይቋጥሩ ኢየሱስን ለመሳደብ የተሰሩ ተራ ሐሜቶች በመሆናቸው ሁሉንም መመልከቱ አስፈላጊ አይደለም። ከነዚህ ውስጥ ግን ኢየሱስ በአጸደ ሥጋ በነበረበት ወቅት አምላክነት አልነበረበትም የሚለውንና የኢየሱስ ሥጋ ከማርያም አይደለም የሚሉትን አስተምሮዎች አሳሳችና አደገኛ በመሆናቸው ምክንያት እነዚህን ሁለቱን በስፋት እንመለከታለን። ኢየሱስ በአጸደ ሥጋ በነበረበት ወቅት አምላክነት አልነበረበትም የሚለውን አስተምሮ የሚከተሉት የባለራዕይ አብያተ ክርስቲያናት መምህራን ኢየሱስ በወርሃ ሥጋው ወቅት ከሰው ማንነት በተጨማሪ ደርቦ የያዘው መለኮታዊ ማንነት አልነበረውም ይላሉ። ለዚህም የሚያቀርቡት መከራከሪያም ዮሐንስ 1:14 ቃልም ሥጋ ሆነ፣ ፊልጵስዩስ 2:7 ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ የመሳሰሉትን ቃላት ነው። እነዚህ መምህራንም ቃልም ሥጋ ለበሰ ሳይሆን ቃልም ሥጋ ሆነ ነው የሚለው በማለት እንደዚሁም ባዶ የሚለውን
ቃል መሰረት በማድረግ ኢየሱስ በወርሃ ሥጋው አምላካዊ ማንነት አልነበረበትም። በኢየሱስ ላይ አምላካዊ ማንነት ስላልነበረበትም ኢየሱስ ተደብድቧል፣ ተገርፏል፣ ተገድሏል። አምላክ እንደዚህ አይደረግበትም። ስለዚህ ኢየሱስ በምድር ላይ በነበረበት ጊዜ አምላክነት አልነበረበትም ይላሉ። ስለ አምላካዊ ድርጊቶቹ ሲጠየቁም አምላካዊ ትውስታ ወይንም አምላካዊ ባህሪ በሰብአዊ ማንነት ውስጥ ነበረ ይላሉ። ይሁን እንጂ እነዚህ መከራከሪያዎችን በዝርዝር ብንመለከት ፊልጵስዩስ 2:7 ላይ የምንመለከተው ራሱን ባዶ አደረገ የሚለው ቃል የቀረበው ኢየሱስ ለመጣለት ዓላማ ሲል ስጋዊ ማንነቱን ስለ ሰው ልጆች ኃጢአት ዋጋ ሲከፍል አምላካዊ ማንነቱን መጠቀም አለመፈለጉን ለማሳየት እንጂ አምላካዊነት አልነበረበትም ለማለት አይደለም። ይህን ባዶነት በምሳሌ ብንመለከት ለምሳሌ አበበ ጴንጤ ዶክተር ነው። ቸርች ስለ ፈውስ ሲጸልይ ዶክተርነቱን ባዶ አድርጎ ነው የሚጸልየው። ሆስፒታል ውስጥ በዶክተርነቱ ሲሰራ ደግሞ ጴንጤነቱን ባዶ አድርጎ ነው ሰዎችን የሚያክመው። አበበ አንዱን ማንነቱን ባዶ ባደረገበት ወቅት ግን ባዶ የተደረገው ማንነት በውስጡ አልነበረበትም ማለት አይደለም። ሌላው ዮሐንስ 1:14 ላይ ቃልም ሥጋ ሆነ የሚለውን ለመረዳትም ይህንኑ ጴንጤውን ዶክተር እንመልከት። አበበ ጴንጤ ነበረ፣ ከዚያ ተምሮ ዶክተር ሆነ። ቃልም ሥጋ ሆነ የሚለውን አማልክታዊ ማንነቱን ተወ ብሎ መተርጎም አበበ ዶክተር ሲሆን ጴንጤነቱን ይተዋል እንደማለት ነው። ኢየሱስ የአምላክ ሰው ተዋህዶ ነው። በሰዎች የተደበደበውና የተገደለው የኢየሱስ ሥጋዊ ማንነት እንጂ አምላካዊ ማንነት አይደለም። ሥጋዊያን ጠላቶች የሚጎዱት ሥጋዊ ማንነትን ብቻ ነው። ሥጋዊያን አምላካዊ ማንነትን ይቅርና ነፍሳዊ ማንነትን እንኳን መጉዳት አይችሉም። ስለዚህም አምላክ አይደበደብም፣ አምላክ አይሞትም በማለት ከኢየሱስ ላይ አምላካዊ ማንነትን ለማንሳት የተሰራው አስተምሮ ስህተት መሆኑን እንመለከታለን። አምላክነት ሳይሆን አምላካዊ ትውስታ ወይንም አምላካዊ ባህሪ በሰውነት ውስጥ ነበረ የሚለውም በተመሳሳይ መንገድ የተሰራ የተሳሳተ አስተምሮ ነው። ምንም እንኳን ኢየሱስ ለመጣለት የሰው ልጆችን የማዳን ዓላማ ሲል አምላካዊ ማንነቱን ባዶ በማድረግ ስለሚገባው ይህንን አምላካዊ ማንነት ባዶ ቢያደርግም በውስጡ ግን ከአምላካዊ ትውስታና ከአምላካዊ ባህሪ ያለፈ ሙሉ አምላካዊ ማንነት አለው። አምላካዊ ማንነት ሳይኖርም አምላካዊ ትውስታ ሊኖር አይችልም። መጽሐፍ ቅዱሱም ኢየሱስ ፍጹም አምላክና ፍጹም ሰው የሆኑ ማንነቶች እንደተዋሃዱት ይናገራል። ቆላስይስ 2:9 በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና። ይህ ኢየሱስ አምላክነት የለውም የሚለው አሳሳች ትምህርት የቆየና አደገኛ ትምህርት ነው። አይሁዶችንም ያሳሳተው ይኸው አስተሳሰብ ነው። ዮሐንስ 8:57-59 አይሁድም ገና 50 ዓመት ያልሆነህ አብርሃምን አይተሃልን? አሉት። ስለዚህም ሊወግሩት ድንጋይ አነሱ። ዮሐንስ 10:33 አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። በዚህም ይህ ኢየሱስ አምላክነት አልነበረበትም አስተምሮ ሊወገዝ የሚገባው ክርስቲያናዊ ያልሆነ አስተምሮ እንደሆነ እንመለከታለን። ሌላው አደገኛው የተሳሳተ የነገረ ክርስቶስ አስተምሮ የኢየሱስ ሥጋ ከማርያም አይደለም የሚለው ነው። ይህንን አስተምሮ የሚከተሉት የባለ ራዕይ አብያተ ክርስቲያናት መምህራን መዝሙር 46 ላይ
መስዋዕትንና ቁርባንን አልወደድክም፣ ሥጋን አዘጋጀህልኝ ከሚለው ቃል በመነሳት እንደዚሁ ኢየሱስ የተዋሃደው የሰው ሥጋ ከሆነ ከአዳም የመጣ የውርስ ኃጢአት ሊኖርበት ነው። ስለዚህ ኢየሱስ የተዋሃደው ሥጋ ምንም ኃጢአት የሌለበት ከማርያም ያልሆነ ሥጋ ነው የሚል አመክንዮ በማቅረብ ነው የኢየሱስ ሥጋ ከማርያም አይደለም የሚሉት። ነገር ግን ይህ አስተምሮ የተሳሳተ ነው። ሥጋንም አዘጋጀህልኝ የሚለው መለኮታዊ ሥጋ ማዘጋጀትን የሚያመለክት ሳይሆን የኢየሱስ ሥጋ የሚዘጋጀው በተለምዶ በባዮሎጂካል መንገድ የአባትና የእናት ዘር ተቀላቅሎ ልጅ በሚፈጠርበት መንገድ ሳይሆን በእግዚአብሔር ተአምራዊ አሰራር ከማርያም ሥጋ የሚዘጋጅ መሆኑን ለማሳየት ነው። በዚህም የኢየሱስ ሥጋ ከሰው ሥጋ የሚለየው በአዘገጃጀቱ እንጂ በስብዕናው አይደለም። ኢየሱስ የተዋሃደው የሰውን ሥጋ ነው። የኢየሱስ ሥጋ ከሰው ሥጋ የሚለይ መለኮታዊ ሥጋ ባለመሆኑም ነበረ ፈሪሳውያኑ ኢየሱስን ለይተው ለመያዝ ይሁዳን መቅጠር ያስፈለጋቸው። እንደዚሁ አብሮ አደጎቹ ሕዝቡ ፈሪሳውያኑ ኢየሱስን በሰውኛ ማንነቱ ሲናገሩ የነበሩት። ማቴዎስ 13:55 ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? ዮሐንስ 8:57 አይሁድም ገና 50 ዓመት ያልሆነህ አብርሃምን አይተሃልን? አሉት። ዮሐንስ 10:33 አይሁዳውያኑም ስለ መልካም ሥራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለ ማድረግህ ነው እንጂ ሲሉት የነበረው። ኢየሱስ የተዋሃደው ሥጋ የሰው ሥጋ ስለነበረ በዚህ ሥጋ ማንነቱ እንደ ሰው ተርቧል፣ ተጠምቷል፣ ደክሟል፣ ተኝቷል ወዘተ። ይህም የሆነው ኢየሱስ ስለ ሰው ልጆች ዋጋ መክፈል ያለበት የሰውን ሥጋ በመልበስ መሆን ስለነበረበት ነው። ዕብራውያን 2:17 የሕዝብን ኃጢአት ለማስተሰረይ በነገር ሁሉ ወንድሞቹን ሊመስል ተገባው። አንደኛ ጴጥሮስ 4:1-2 ክርስቶስ በሥጋ ስለ እኛ መከራን ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት እንዳትኖሩ። ገላትያ 4:4-5 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ሮሜ 8:3-4 ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። ሮሜ 9:5 ከእነርሱም ይህም ከእስራኤላውያን ክርስቶስ በሥጋ መጣ። በዚህም ኢየሱስ የተዋሃደው ሥጋ የሰው ሥጋ መሆኑን እንመለከታለን። በተመሳሳይ መልኩም የኢየሱስ ሥጋ ከሰው ከሆነ የውርስ ኃጢአት ሊኖርበት ነው የሚለው አመክንዮም ስህተት ነው። የአዳም ኃጢአት ወደ ኢየሱስ እንዳይተላለፍ ነው መጽሐፍ ቅዱሱ ይጸልልሻል ወይንም ዊል ኦቨርሻዶው ዩ እንደዚሁም ቅዱስ ልጅ እያለ በሆድ ውስጥ ስላለው ኢየሱስ የሚናገረው። ሉቃስ 1:35 መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። በዚህም ኢየሱስ ምንም የውርስ ኃጢአት
ሳይኖርበት ቅዱስ ሆኖ እንደተወለደ እንመለከታለን። ይሁን እንጂ ክርስቶስ በሰው ሥጋ ነው የመጣው ወይ በሌላ አካል ብሎ ማመን መካከል ግን ከባድ የትርጉም ልዩነት እንዳለ መጽሐፍ ቅዱሱ ይናገራል። አንደኛ ዮሐንስ 4:2-3 የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋልና አሁንም እንኳን በዓለም አለ። ሁለተኛ ዮሐንስ 1:7-8 ብዙ አሳቾች ወደ ዓለም ገብተዋልና እነሱ ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው። ሙሉ ደመወዝን እንድትቀበሉ እንጂ የሰራችሁት እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖረው ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ሥራው ይካፈላልና። እነዚህ እውነታዎችም የሚያሳዩት አስተማሪዎቹ የገቡበትንና የገባባቸውን የስህተት መንፈስ ነው። ይህ መንፈስም በምዕራፍ 5 የተመለከትነው የሐዋርያት ቤተ ክርስቲያንን ያሳሳተው መንፈስ ነው። ሌላው የግል አብያተ ክርስቲያናቱ አካባቢ ያለው የአስተምህሮ ችግር የተሳሳቱ የነገረ ድነት አስተምህሮች ናቸው። የባለ ራእይ አብያተ ክርስቲያናት ወደ ካልቪኒዝም እና ዲስፔንሴሽናሊዝም አስተምህሮ የሚያዘነብሉ በመሆኑ ምክንያት ድነት የሚገኘው ሕግን በመፈጸም ሳይሆን በጸጋ ነው፣ ከብሉይ ኪዳን ሕጎች ነፃ ነን፣ በምድር ላይ በስብሶ በሚቀረው ሥጋችን ኃጢአት ብንሰራ ችግር የለውም፣ በሥጋ የሚሰራው ኃጢአት ከነፍስና መንፈስ ማንነት ጋር አይነካካም፣ ድነት አንዴ ነው፣ ተመልሶ አይወሰድም፣ ዋንስ ሴቭድ ኦልዌይስ ሴቭድ፣ በመንፈስ ቅዱስ ታትመናል፣ ተመልሶ አይወሰድብንም፣ የመንፈስ ቅዱስ የጸጋ ስጦታ ተመልሶ አይወሰድብንም የመሳሰሉ አስተምህሮችን ይከተላሉ። ምንም እንኳን በአዲሱ ኪዳን ዘመን ድነት በጸጋ ብቻ ቢሆንም ድነት በጸጋ ብቻ ነው፣ ሕግ አያስፈልገኝም በማለት ከኃጢአት ሕይወት ውስጥ ለመውጣት አለመሞከር በነፃ የተሰጠውን ድነት እንኳን ያሳጣል። ንጹሕ ነጭ ልብስ እንዲለብስ ተሰጥቶት እንደፈለገ የትም የሚቀመጥ ሰው ልብስን ነጭነቱ ተመልሶ እንደሚጠፋው ሁሉ በጸጋው የጸደቀ ሰውም እንደፈለግኩ ልሁን ቢል ጽድቁ ይሰረዝበታል። ሰው በኢየሱስ ክርስቶስ በማመን የሚያገኘው ድነት ካልኖረበት ድነቱ እንደሚሰረዝበት መጽሐፍ ቅዱሱ በብዙ ቦታዎች ላይ በብዙ መንገድ ይናገራል። ማቴዎስ 7:19 መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ሉቃስ 3:9 አሁንስ ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ዮሐንስ 15:1-2 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ሮሜ 11:22 በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው፣ ያለዚያ አንተ ደግሞ ትቆረጣለህ። ራእይ 3:11 እነሆ ቶሎ ብዬ እመጣለሁ፣
ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። መዝሙር 51:11 ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ። ቆላስይስ 1:23 ይህም ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖታችሁ ጸንታችሁ ብትኖሩ ይሆናል። ሁለተኛ ጴጥሮስ 3:17 በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። አንደኛ ቆሮንቶስ 9:7 ነገር ግን ለሌሎች ከሰበክሁ በኋላ ራሴ የተጣልሁ እንዳልሆን ሥጋዬን እየጎሰምሁ አስገዛዋለሁ። አንደኛ ጴጥሮስ 4:18 ጻድቅም በጭንቅ የሚድን ከሆነ ይላል። ፊልጵስዩስ 2:12 በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። አንደኛ ዮሐንስ 3:6-8 በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም እንዳያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው። ዕብራውያን 2:1 ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። ሮሜ 2:5-7 ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔርን ቅን ፍርድ በሚገለጥበት በቁጣው ቀን ቁጣን በራስህ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ሁለተኛ ጴጥሮስ 1:5-10 ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማች መዋደድም ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና። ማቴዎስ 7:21-24 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን ይላሉ። የዚያም ጊዜም ከቶ አላወቅኋችሁም እናንተ ዓመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ስለዚህ ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ማቴዎስ 24:48-51 ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለት ይሰነጥቀዋል፣ ዕድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ማቴዎስ 25:1-13
በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅቶችን ትመስላለች። ከእነርሱም 5ቱ ሰነፎች፣ 5ቱ ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሪያቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ልትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላ ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ጌታ ሆይ ክፈትልን አሉት። እርሱ ግን መልሶ እውነት እላችኋለሁ አላወቅኳችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ማቴዎስ 13:3-22 በምሳሌም ብዙ ነገራቸው እንዲህ አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወረደ። ጥልቅም መሬት ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። የመንግሥትን ቃል ሰምቶ የማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይህ ነው። በጭንጫ ላይ የተዘራውም ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ሥር የለውም። በቃሉ ምክንያትም መከራ ወይ ስደት በሆነ ጊዜ ወዲያው ይሰናከላል። በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህም ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። ሁለተኛ ጢሞቴዎስ 4:10 ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄደዋል። ቄርቂስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ዕብራውያን 6:4-6 አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱታልም። ሁለተኛ ጴጥሮስ 2:20-22 በጌታችንና በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። አውቀውት ከተሰጣቸው ከቅድስና ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ወደ ጥፋቱ ይመለሳል፣ ደግሞ የታጠበች እርያ በጭቃ ለመንከባለል ትመለሳለች እንደሚባለው እውነተኞቹ ምሳሌዎች ሆኖባቸዋል። ዕብራውያን 10:26 የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መሥዋዕት አይቀርልምና። ያዕቆብ
2:17 ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ራእይ 3:16 ለብ ስላልህ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው። ራእይ 2:5 ንስሐ ግባ፣ የቀደመውን ሥራህን አድርግ፣ አለበለዚያ እመጣብሃለሁ፣ ንስሐ ባትገባ መቅረዝን ከስፍራው እወስደዋለሁ። ማቴዎስ 25:28 ስለዚህ መክሊቱን ውሰዱበት። አንደኛ ቆሮንቶስ 10:12 ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ማቴዎስ 24:13 እስከ መጨረሻ የሚጸና ግን እርሱ ይድናል። እነዚህ ሕልቆ መሳፍርት ጥቅሶች የሚናገሩት አንድ እውነታን ነው። ምንም እንኳን ድነት የሚገኘው በእምነት ቢሆንም ክርስትና እንደፈለግኩ እሆናለሁ ሃይማኖት ሳይሆን ስርዓት ያለው ሃይማኖት በመሆኑ እንደፈለገ መሆን የሚፈልግ ተቆርጦ የሚወገድ መሆኑን ነው። የመጽሐፍ ቅዱሱ ዋናው ትእዛዝ ሰው ኃጢአት መስራት እንደሌለበት ነው። ይህንንም እልፍ አላፍ ቦታ ላይ ተነግሯል። ሰው ኃጢአት የሚሰራው ደግሞ በስጋው እንጂ በመንፈሱ ወይ በነፍስ ማንነቱ አይደለም። መጽሐፍ ቅዱሱ ኃጢአት መስራት እንደሌለብን የሚናገርበትን ሕልቆ መሳፍርት ጥቅሶች ትተን በቀጥታ ስጋችንን በራሱ በቅድስና መጠበቅ እንደሚገባን የሚናገርበትን የተወሰኑ ክፍሎችን ብንመለከት ሮሜ 6:12-13 እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩት ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ሮሜ 6:19 ብልቶቻችሁ አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። አንደኛ ቆሮንቶስ 6:15-20 ሥጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አንደኛ ቆሮንቶስ 3:16-17 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ 6:15-20 ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጭ ነው። ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአትን ይሠራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩ። ሁለተኛ ቆሮንቶስ 5:10 መልካም ቢሆን ወይ ክፉ እንዳደረገ እያንዳንዱ በሥጋው የተሠራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና።
አንደኛ ተሰሎንቄ 5:23 የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። በዚህም በሥጋችን ኃጢአት ብንሠራ ችግር የለውም የሚለው መንፈስ አማኞችን ለሲኦል የሚመለምለው መንፈስ መሆኑን በግልጽ መመልከት ይቻላል። ሐዋርያው ጳውሎስ አንደኛ ቆሮንቶስ 9:27 ላይ ነገር ግን ለሌሎች ከሰበክኩ በኋላ ራሴ የተጣልሁ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ሲል የነበረው እንደዚሁ ሮሜ 7:24 ላይ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል በማለት ጭንቀቱን ሲናገር የነበረው እንደ ካልቪኒስቶችና ዲስፔንሴሽናሊስቶች አራዳ መሆን አቅቶት አይደለም፣ እውነታው ገብቶት እንጂ። በብሉይ ኪዳን ዘመን ጽድቅ የሚገኘው ሕግጋቱን በመጠበቅ ሲሆን በአዲስ ኪዳኑ ዘመን ደግሞ ጽድቅ የሚገኘው በኢየሱስ ክርስቶስ በማመን ነው። በአዲሱ ኪዳን ምንም እንኳን ሕግ የማጽደቅ አቅም ባይኖራትም የማስኮነን አቅም ግን አላት። ሕግ ወደፊት ጎትታ መንግሥተ ሰማያት የማስወረስ አቅም ባይኖራትም ወደ ኋላ ጎትታ የማስቀረት አቅም ግን አላት። ይሁን እንጂ ከላይ እንደተመለከትነው እግዚአብሔር አማኞች ሕጉን ሲጥሱ በሕጉ እንዳይኮነኑ በማሰብ ንስሐ፣ አማላጅና የእግዚአብሔር ምሕረት የተባሉ አሰራሮችን በሰውና በሕግ መካከል አስገብቷል። ከዚያ ያለፈ የሕግ ጥሰት የፈጸሙት ደግሞ በአጸደ ነፍስና በአጸደ ሥጋ የሚቀጡበትን አሰራር ያስቀመጠ ሲሆን ከኃጢአት መንደር ለመውጣት ፈቃደኛ ያልሆኑትን ደግሞ በሕግ እንዲኮነኑ ለሕግ አሳልፎ ይሰጣቸዋል። በአዲስ ኪዳኑ ዘመን አንድ ሰው ሕግን በመጠበቁ ምክንያት ጽድቅ የሚያገኝበት መንገድ ባይኖርም ሕግን ባለመጠበቁ ግን የራስ ጸሎት እንዳይሰማ ከማድረግ አንስቶ እስከ መቆረጥ የሚያደርሱ ብዙ ቅጣቶችን ሊያስከትልበት ይችላል። በዚህም ሕግን አለመጠበቅ አንደኛ ጸሎት እንዳይሰማ የማድረግ ጉዳይ ነው። ዮሐንስ 15:7 በእኔ ብትኖሩ ቃሎቼም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችሁማል። ሁለተኛ ተቀባይነት የሌለው የቃየን መስዋዕት ነው። ሮሜ 12:1 እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔር ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ሦስተኛ የራስን የጦር ዕቃ ለይቶ አለማወቅ ነው። ሮሜ 6:13 ብልቶቻችሁንም የዓመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። አራተኛ የራስን ነፍስ መውጋት መሆኑ። አንደኛ ጴጥሮስ 2:11 ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። አምስተኛ የክርስቶስን ሥጋ ማቆሸሽ መሆኑ። አንደኛ ቆሮንቶስ 6:15 ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። ስድስተኛ እግዚአብሔር እንዳይከብር ማድረግ መሆኑ። አንደኛ ጴጥሮስ 2:12 ስለሚመለከቱት ስለ መልካም ሥራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን። ሰባተኛ
አባቱን የማይመስል ልጅ መሆን። አንደኛ ጴጥሮስ 1 ከ15-17 ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። 8ኛ መንፈስ ቅዱስን ማሳዘን መሆኑ። ኤፌሶን 4:30 ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። 9ኛ የዲያብሎስ ወገን መሆን። አንደኛ ዮሐንስ 3 ከ7-8 ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። 10ኛ የተፈጠረለትን ዓላማ አለማወቅ ነው። ኤፌሶን 2:10 እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። 11ኛ ማፍራት የሚገባውን ፍሬ ለይቶ አለማወቅ መሆኑ። ገላትያ 5 ከ18-22 በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፤ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜ እንዳልሁ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። 12ኛ ቅጣትን በራስ ላይ መጋበዝ መሆኑ። አንደኛ ቆሮንቶስ 11:32 ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። 13ኛ በትንሣኤ ቀን የክብር አክሊል አለማግኘት ነው። አንደኛ ቆሮንቶስ 15:41-42 የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብት ክብር ሌላ ነው፣ በክብር አንዱ ኮከብ ከሌላ ኮከብ ይለያልና፣ የሙታን ትንሣኤም እንደዚህ ነው። 14ኛ መቆረጥ ነው። ዮሐንስ 15:1-2 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። በዚህም በአዲሱ ኪዳን ምንም እንኳን ጽድቅ የሚገኘው በክርስቶስ በማመን ቢሆንም የአንድ አማኝ ሕግን የመጠበቅና ያለመጠበቅ ጉዳይ ግን የራስ ጸሎት እንዳይሰማ ከማድረግ አንስቶ በእምነት የተገኘውን ጽድቅ እንኳን እስከ ማሳጣት የሚያስደርስ ጉዳይ ነው። በዚህም አንድ በክርስቶስ አምኖ የጸደቀ ሰው የጽድቅን ሕይወት ሊኖርና ጽድቁን ሊፈጽም ይገባል። በብሉይ ኪዳን ዘመን ሰዎች ለመጽደቅ ሕግን ሲፈጽሙ የነበረ ሲሆን በአዲሱ ኪዳን ዘመን ደግሞ ሰዎች በመጽደቃቸው ምክንያት ነው ሕግን የሚፈጽሙ ቢሆንም ሕግን አለመፈጸማቸው ግን ከላይ የተመለከትናቸውን በክርስቶስ በማመን ያገኙትን ጽድቅ እንኳን እስከ ማሳጣት የሚያስደርስ ሁኔታ ውስጥ ሊያስገባ እንደሚችል እንመለከታለን። በአዲሱ ኪዳን ዘመን መንግሥተ ሰማያት በነፃ የስኮላርሺፕ ዕድል ብቻ ተማሪዎችን የምትቀበል ዩኒቨርሲቲ ትመስላለች። የስኮላርሺፕ ዕድሉን የማግኘትና ያለማግኘት ጉዳይ ሌላ፣ ዕድሉን ተጠቅሞ የመመረቅና ያለመመረቅ ጉዳይ ሌላ፣ በማዕረግና ያለማዕረግ የመመረቅ ጉዳይ ሌላ ነገር ሆኖ ነው የምንመለከተው። አንዴ ዩኒቨርሲቲውን ገብቻለሁና ባልማር፣ ባላጠና፣ ብረብሽ፣ ባልፈተን ችግር የለውም መባባል
ከዩኒቨርሲቲ እንደሚያስባርረው ሁሉ አንዴ ጸድቅ ያለው እንደፈለግኩ መሆን እችላለሁ የሚለው አባባልም ከእግዚአብሔር መንግሥት ያስባርራል። የኦርቶዶክስ ካቶሊክ ቤተ ክርስቲያን ሁለቱም ኪዳናት በማዳበል የምትጠቀም በመሆኗ እንደ ቤተ ክርስቲያኗ ጽድቅ የሚገኘው በኢየሱስ በማመን ሲደመር በሥራ ነው። የካልቪኒዝምና የዲስፔንሴሽናሊዝም አስተምሮ የሚከተሉት የፕሮቴስታንት አብያተ ክርስቲያናት ደግሞ ከኦርቶዶክስ በተቃራኒ ሰው የሚድነው በእምነት ብቻ ነው፣ ስለዚህ አንድ ሰው ኃጢአት ቢሰራም ባይሰራም ድነቱ ላይ ምንም ተጽዕኖ አይኖረውም የሚለውን አስተምሮ ይከተላሉ። እነዚህ ሁለቱ አስተምሮዎች ጽንፍ ለጽንፍ የቆሙ የስህተት መንገዶች ናቸው። በዚህም ትክክለኛው መንገድ በኦርቶዶክስ ካቶሊክ መንገድና በካልቪኒዝም ዲስፔንሴሽናሊዝም መንገድ መካከል የምትገኘዋ ጽድቅ የሚገኘው በሕግ ሳይሆን በእምነት ብቻ ነው። የጸደቀ ሰው ደግሞ መልካም ይሰራል። መልካም መስራት የማይፈልግ ከተቸረው ጽድቅ ይቆረጣል የሚለውን መንገድ የምትከተለዋ አስተምሮ ናት። የሚድኑት አስቀድመው ተመርጠዋል፣ የተመረጡት ደግሞ አለመዳን አይችሉም፣ ድነታቸውም አይወሰድባቸውም፣ አንዴ ዳነ ለዘላለም ድኗል የሚለው ካልቪኒዝም እና የብሉይ ኪዳን ሕግ መጠበቅ አያስፈልግም የሚለው የዲስፔንሴሽናሊዝም አስተምሮዎች ለሥጋውያን አማኞች የሚመች አስተምሮ በመሆናቸው ምክንያት ብዙ ተቀባይነትን እያገኙና እንደ ቤተ ክርስቲያንም እንደ ሀገርም ብዙ ተጽዕኖዎችን እየፈጠሩ ይገኛሉ። አስተምሮዎቹም ቅድስና የሌላቸው፣ ኃጢአትን የማይጠየፉ፣ ለወንጌል ምስክርነት ባዳ የሆኑ አማኞችን እየፈጠሩ የሚገኙ ሲሆን በዚህም ቤተ ክርስቲያንና ፖለቲካው አካባቢ እከሌ ጴንጤ አይደለም እንዴ ምን ነካው የሚያስብሉ ድርጊቶችን መመልከት የተለመደ ነገር እየሆነ መጥቷል። ድሮ ጴንጤ የሚታወቀው በመልካም ስነ ምግባር፣ ከዝሙት በመራቅ፣ ከሙስና በመራቅ፣ የአልኮል መጠጥ ባለመጠጣት፣ ጫት ባለመቃም፣ ወንጌሉን አብጠርጥሮ በመማር በማንበብና በወንጌል መስካሪነት ነበረ። አሁን ግን የካልቪኒዝም እና ዲስፔንሴሽናሊዝም አስተምሮች በፈጠሯቸው ጫናዎች ምክንያት ታሪክ ተቀይሮ ጴንጤው ሀገር አጥፊ እየሆነ ይገኛል። በእነዚህ አስተምሮዎች ተጽዕኖ ምክንያትም የቤተ ክርስቲያኗ ቀደምት ምስል እየተቀየረ እና ቤተ ክርስቲያኗም በታሪክ አይታው የማታውቀው ውዝግብ ውስጥ እየገባች ትገኛለች። በአሁኑ ጊዜ ኢትዮጵያ ውስጥ ከላይ እስከታች ያለውን ቁልፍ የሆኑ መንግስታዊ መዋቅሮችን የተቆጣጠሩት ጴንጤዎች ናቸው። ይሁን እንጂ ሀገር እንደዚህ ዘመን በሙስና፣ በውሸት፣ በክህደት፣ በሽወዳ፣ በጦርነት፣ በአስገድዶ መድፈር፣ በመፈናቀል መከራውን አይታ አታውቅም። በእነዚህ የጽድቅ ሕይወትን አቃለው በሚመለከቱት የካልቪኒዝምና የዲስፔንሴሽናሊዝም አስተምሮዎች ተጽዕኖ ምክንያትም አብዛኛው የገዢው ፓርቲ ደጋፊና አባል የፕሮቴስታንት ማህበረሰብ እነዚህን ከላይ የተመለከቱትን መንግስታዊ ብልሹ አሰራሮችን ሲያወግዝ አይታይም። ይባሱንም የፕሮቴስታንት ወደ ስልጣን መምጣት የዘመናት የጸሎት ውጤት መሆኑንና እየተፈጸመ ያለው ነገርም ትክክለኛ ነገር መሆኑን ሲናገሩ ይታያል። ዛሬ ላይ በተለያዩ ክልሎች እየተካሄዱ ያሉትን ጦርነቶች ቅዱስ ጦርነት ነው የሚሉ የሃይማኖት አበውን እየተመለከትን ነው። ለሚሊዮኖች እልቂት ተጠያቂ የሆኑ በፍርድ ቀን ከሂትለር በቅርብ ርቀት እንደሚሰለፉ የሚጠበቁ መሪዎችም እኔ ስሞት ገነት ነው የምገባው ሲሉ እየተመለከትን ነው። በዚህም ዛሬ ላይ ፈጣሪ ሆይ ጴንጤዎችን ወደ ስልጣን አታምጣ፣ የቀድሞዎቹ ኤቲስቶች ይሻሉናል የሚያስብል ጸሎት ውስጥ ገብተናል።
ችግሩ ግን የፕሮቴስታንት ችግር ሳይሆን ፕሮቴስታንት ውስጥ የገባው የተሳሳተ የካልቪኒዝምና ዲስፔንሴሽናሊዝም አስተምሮ ነው። ከሁሉ የሚያሳዝነው ደግሞ ወንጌላውያን አብያተ ክርስቲያናቱ በመጀመሪያ የሙሉ ወንጌል ቤተ ክርስቲያንን የካሪዝማቲክ መንገድ በመቀበል የፔንቴኮስታል መንገድን አቀላቅለው እየተጠቀሙ እንዳሉት ሁሉ ዛሬም ከባለ ራዕይ አብያተ ክርስቲያናት ጋር ተያይዘው የመጡትን የካልቪኒዝምና የዲስፔንሴሽናሊዝም እንደዚሁም ከታች የተመለከተው የብልጽግና ወንጌል እሴቶችን እያቀላቀሉ ይገኛሉ። እነዚህ አብያተ ክርስቲያናት በዚህ አካሄዳቸው አሁን የውጭ ሀገራት አብያተ ክርስቲያናት እየቀየጡ ያለውን የአዲሱ ትውልድ እንቅስቃሴና የኤልጂቢቲኪውን መንፈስ የማይቀይጡበት ሁኔታ አይኖርም ማለት አይቻልም። ስሜቱንም የመካነ ኢየሱስና መሠረተ ክርስቶስ አብያተ ክርስቲያናት አካባቢ ተመልክተን ነበረ። አሁን እየወጣች ያለችው የኦርቶዶክስ ተሐድሶ ቤተ ክርስቲያንም ከዚህ ከወንጌላውያኑ አብያተ ክርስቲያናት የመጣውን ሁሉ የመቀበል አባዜ ትምህርት ወስዳ አስቀድማ በሮቿን ካልዘጋች ወይ ግልጽ አቋም ካልያዘች ተመሳሳይ ምስቅልቅል እንደሚገጥማት እሙን ነው። ቤተ ክርስቲያኗም ማንም አፈጮሌ እየተነሳ በፈለገው አቅጣጫ የሚዘውራት የውሃ ላይ ኩበት ትሆናለች። በዚህም ቤተ ክርስቲያኗ ከአሁኑ በካሪዝማቲዝም፣ በካልቪኒዝም፣ በዲስፔንሴሽናሊዝም፣ በብልጽግና ወንጌል፣ በአዲሱ ትውልድ እንቅስቃሴ እና በኤልጂቢቲኪው አሰራር ላይ ግልጽ የሆነ ቀይ መስመር ማስመር ካልቻለች ብዙ ትርምስ ውስጥ እንደምትገባ ግልጽ ነው። ሌላው የግል አብያተ ክርስቲያናቱ አካባቢ ያለው የአስተምሮ ችግር ሰው መንፈስ ነው የሚለው አስተምሮ ነው። ሰው መንፈስ ነው የሚለው አስተምሮ ፊት ለፊት ሲታይ ከባድ ስህተት ያለው አስተምሮ ባይሆንም ብዙ አሳሳች አስተምሮች ግን መሰረት ያደረጉት ይህንን አስተምሮ ነው። ፊት ለፊት ያለውን ስህተት ስንመለከት ሰው መንፈስ ነው የሚለው አስተምሮ የሰውን ማንነት ሙሉ በሙሉ የሚገልጽ አስተምሮ አይደለም። ሰው መንፈስ ብቻ ሳይሆን ስጋና ነፍስም ያለው ፍጡር ነው። እግዚአብሔር የሰው ልጅን ሲፈጥር እንደ ምሳሌያችን ብሎ በስላሴ ምሳሌ እንደፈጠረው ሁሉ የሰው ልጅ ነፍስ፣ መንፈስና ስጋ የሚባሉ ሶስት ማንነቶች ያለው ፍጡር አድርጎ ፈጥሮታል። ይህ የሰው ልጅ ስላሴነትም ከትንሣኤ በኋላ የሚቀጥል እውነታ ነው። ከትንሣኤ በኋላ ያለው ስላሴነት አሁን ካለው ስላሴነት የሚለየው በአዳም ምክንያት ሞትን እንዲሞት የተፈረደበት ስጋ በከበረ ዘላለማዊ ስጋ የሚለወጥበት እውነታ ብቻ ነው። ሰው መንፈስ ነው የሚለው አስተምሮ አደገኛነት የሚገለጠው አስተምሮውን መሰረት አድርገው እየተነሱ ባሉት ተከታታይ የስህተት አስተምሮች ነው። እነዚህን የስህተት አስተምሮችንም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት በ32ኛው መደበኛ ጉባኤዋ ያወገዘቻቸው የእምነት ቃል የብልጽግና ወንጌል አስተምሮች መሰረት የሆኑት ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል፣ ሰው መንፈስ ነው፣ ስለዚህም ሰው መለኮት ነው፣ እኛ እና አብ አንድ ነን፣ እኛ እና ክርስቶስ አንድ ነን፣ የእኛ እምነት እንደ እግዚአብሔር ያለ እምነት ነው፣ ከአንደበታችን የሚወጣው ቃል ልክ እንደ እግዚአብሔር ቃል የመፍጠርና የማድረግ ጉልበት አለው፣ እኛ ትንሽ አማልክት ነን፣ እኛ ካልፈቀድንለት በቀር እግዚአብሔር በምድር ላይ መስራት አይችልም፣ መንፈሴ ይጸልያል፣ ስለዚህ የኔ ሥጋ ቢጸልይም ባይጸልይም ትርጉም የለውም፣ ሰው መንፈስ ስለሆነ በሥጋው ለሚሰራው ኃጢአት ተጠያቂነት የለበትም የመሳሰሉት የስህተት አስተምሮች ናቸው። ሌላው ግል አብያተ ክርስቲያናቱ አካባቢ ያለው የስህተት አስተምሮ
የአምስቱ የአገልግሎት ቢሮዎች አስተምሮ ነው። እንደ ባለ ራዕይ አብያተ ክርስቲያናት አስተምሮ አንድ ቤተ ክርስቲያን መመራት ያለባት በአምስቱ የአገልግሎት ጸጋዎች፣ ይህም በእነሱ አባባል ቢሮዎች በተሾሙ አገልጋዮች ነው። እነዚህ ቢሮዎችም ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች ናቸው። ለዚህም አስተምሮ መነሻ የሚያደርጉት ቃል ኤፌሶን 4:11 እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ የሚለው ቃል ነው። በእርግጥ ይህ ቃል እነሱ በተተረጎሙት አቅጣጫ በቀጥታ የታዘዘ ቃል ባይሆንም አንድ ቤተ ክርስቲያን ግን በእነዚህ በአምስቱ ጸጋዎች የተቀቡ አገልጋዮችን ብታሟላ መልካም ነው። ከዚያም ባለፈ መጽሐፍ ቅዱሱ ላይ በተለያዩ ስፍራዎች ላይ ከተገለጹት ከ20 በላይ በሆኑት የጸጋ ስጦታዎች የተቀቡ አገልጋዮችን ብታሟላ መልካም ነው። ይህ በቀጥታ ያልተላለፈ ትእዛዝ ባለ ራዕይ አብያተ ክርስቲያናት አካባቢ እየገነነ የመጣው በምክንያት ነው። ይህም ባለ ራዕዮች የቤተ ክርስቲያኗን ሥራ አስፈጻሚዎችን ለራሳቸው በመምረጥ በቤተ ክርስቲያናቸው ሀብትና ንብረት ላይ እንደፈለጉ ለማዘዝ እንዲያመቻቸው በማሰብ ነው። በዚህም ባለ ራዕዩ እያለ ሌላ ሰው በሐዋርያነት እንደማይቀባው ሁሉ ባለ ራዕዩ ሐዋርያ ይሆናል። ከዚያም ይህ ሐዋርያ የሚፈልጋቸውን የራሱን ሰዎችን በተቀሩት 4ቱ ሹመቶች በመሾም ከዚያም በዚህ መጽሐፍ ቅዱሳዊ ቃል መሠረት ያለ ተቃውሞ የቤተ ክርስቲያኑን አመራሮች ለራሱ በራሱ በመሾም ለራሱ እንደፈለገ ማድረግ የሚችለውን መዋቅር ይፈጥራል። ይህ የሹመት ክፍፍል ምንም መጽሐፍ ቅዱሳዊ መሠረት የለውም። ሐዋርያነት የሚገኘው በመንፈስ ቅዱስ እንጂ በመስራችነት አይደለም። የሐዋርያነት ጸጋ ነቢይነት፣ ፈውስ፣ ተአምራት የማድረግ፣ ምስጢራትን የመግለጥ ብዙ ጸጋዎችን ጠቅልሎ የያዘ ጸጋ በመሆኑ ሐዋርያቶች አንድ ቤተ ክርስቲያን ላይ ከመቀመጥ ይልቅ ወንጌል ያልተስፋፋባቸውን አዳዲስ ግንባሮች ላይ ነበር አዝማች ሆነው መስራት የሚገባቸው። ሐዋርያው ጳውሎስን ስንመለከት አዲስ ስፍራ ይሄዳል፣ ቤተ ክርስቲያን ይተክላል፣ ከዚያ ሰዎችን ለአገልግሎት ብቁ አድርጎ ሽማግሌዎችን፣ ነቢያቶችን፣ መጋቢዎችን ሾሞላቸው ወደ ሌላ አዲስ ግንባር ይሄዳል። እዚያም ተመሳሳይ ሥራ እየሠራ ቀድሞ የመሠረታቸውን አብያተ ክርስቲያናት በደብዳቤ ሰዎችን በመላክና ሲያመቸው ደግሞ በአካል በመገኘት እንቅስቃሴያቸውን ይደግፋል። ይህ ከእስራኤል የሚወለደውና ራሱን የአሕዛብ ሐዋርያ ነኝ የሚለው ጳውሎስ እንደዚህ ግንባር ቀደም ዘማች ሆኖ ከሠራ፣ ከአሕዛብ የመጡት ሐዋርያቶች ደግሞ እውነተኛ ሐዋርያት በሆኑ ኖሮ ምን ያህል ከጳውሎስ በላይ በአሕዛብ ሐዋርያነት መንፈስ አዳዲስ ግንባሮች ላይ ግንባር ቀደም ሆነው መስራት እንደነበረባቸው መመልከት ይቻላል። የተቀሩትን 4ቱን ቢሮዎች ብንመለከትም ተመሳሳይ ችግሮችን እንመለከታለን። ይህም ሰዎችን ለአገልግሎት የሚቀባው መንፈስ ቅዱስ እንጂ ባለ ራዕይ አለመሆኑን አገልጋዮቹ የተቀቡትን ጸጋ እየተመለከቱ አገልጋዮች በተቀቡበት አገልግሎት ላይ ሹመት መስጠት የሚገባቸው ደግሞ የቤተ ክርስቲያን ሽማግሌዎች እንጂ ባለ ራዕይ አለመሆኑን መጽሐፍ ቅዱሱ ይነግረናል። እነዚህ እውነታዎችም የሚያሳዩን የአምስቱ ቢሮዎች አካሄድ መሠረታዊ የመጽሐፍ ቅዱስ አካሄድ ችግር ያለበት አሰራር መሆኑን ነው።
ቢሮ የሚለው አጠራርም የምንመለከተው ክርስትና ውስጥ ሳይሆን በመንግስታዊ መስሪያ ቤት አካባቢ ነው። እነዚህ ሰዎችም ቤተ ክርስቲያናቸውን መንግስታዊው አሰራር ሳይመጣ በፊት እንደነበረው አደረጃጀት ከቢሮ ይልቅ በጸጋ ስጦታ አይነት ላይ በተመሰረተ የአገልግሎት ዘርፍ ቤተ ክርስቲያናቸውን ቢያደራጁ የተሻለ ነበር። የአምስቱ የአገልግሎት ቢሮ ምንም መጽሐፍ ቅዱሳዊ መሰረት ባይኖረውም ለመስራቾች የሀብት ማከማቻነት ሲባል የግል አብያተ ክርስቲያናቱ የሚመርጡት ይህንን አደረጃጀት ነው። አሰራሩ ምንም መጽሐፍ ቅዱሳዊ መሰረት ሳይኖረው ለሀብት ማከማቻነት ተብሎ ስራ ላይ ቢውልም አተገባበሩ ግን በቤተ ክርስቲያን አሰራር ላይ አንድ ክፍተትን እየፈጠረ ይገኛል። ይህም አማኙ ማህበረሰብ አገልጋይና ተገልጋይ ተብሎ በሁለት እንዲከፈል በማድረግና በአገልጋይና ተገልጋይ መካከል ድንበር እንዲፈጠር አድርጓል። ይህ ደግሞ ምዕመኑ የራሱን ካህንነት እንዳይረዳና ራሱን ለአገልግሎት እንዳያነሳሳ እያደረገ ይገኛል። ይህ ደግሞ አገልጋይ ካልመጣ በቀር ለራሱ እንኳን መጸለይ የማይችል ለራሳቸው ከመጸለይ ይልቅ በተጸለየበት ውሃ እና ዘይት መቀባት ላይ እምነታቸውን የጣሉ ተፈጥሯዊውን መንፈሳዊ እድገት ውስጥ መግባት የማይችሉ በአጠቃላይ የማያድጉ የቀነጨሩ ክርስቲያኖችን እየፈጠረ ይገኛል። ይህ አማኞች ወደ አገልጋይነት እንዳያድጉ የሚያደርገው የአምስቱ ቢሮዎች አካሄድም ሌላ መሰረታዊ ችግርም ይዟል። ይህም አማኞች የሚበቃቸውን ያህል ምግብ ከተመገቡ በኋላ ሌላውን መመገብ በሚገባቸው ጊዜ ላይ መመገብ እንዳይችሉ መንገዱን በመዝጋት አማኞች ተፈጥሯዊውን የመንፈሳዊ እድገት ሂደት ውስጥ እንዳያድጉ በማድረግ ባሉበት ክፍል እየደገሙ በተደጋጋሚ ሕይወት ተሰላችተውና ክርስትና አሰልቺ ወይንም ቦሪንግ ሆኖባቸው ክርስትናቸውን እንደዋዛ ትተው እንዲሄዱ እያደረገ ይገኛል። በአጠቃላይ ስንመለከት ኤፌሶን 4:11ን ያለ አግባብ ጠምዝዞ እየተጠቀመበት ያለው የአምስቱ የአገልግሎት ቢሮዎች አስተምሮ መጽሐፍ ቅዱሳዊ መሰረት የሌለው ለባለ ራዕዮች ግለሰባዊ ጥቅም ሲባል የተፈጠረ አማኞችን አገልጋይና ተገልጋይ ብሎ በሁለት በመክፈል አማኞች ወደ አገልግሎት እንዳያድጉና የክርስትና ሕይወታቸውን አሰልቺ በማድረግ ቤተ ክርስቲያንን ጥለው እንዲሄዱ የሚያደርግ አካሄድ መሆኑን እንመለከታለን። ከላይ በስፋት እንደቀረበው ባለራዕይ አብያተ ክርስቲያናት አካባቢ እየተሰሙ ያሉት የተሳሳቱ አስተምሮች ይህም የተሳሳቱ ነገረ ክርስቶስ አስተምሮች፣ የተሳሳቱ የነገረ ድነት አስተምሮች፣ የብልጽግና ወንጌል፣ የእምነት ቃል፣ አምስቱ የአገልግሎት ቢሮዎች እና ሰው መንፈስ ነው የሚሉ አስተምሮች ለመጽሐፍ ቅዱሱ እንግዳ አስተምሮች መሆናቸውን ተመልክተናል። እነዚህ ወንጌሉን የማጣመም ሙከራዎችም ለሪፎርሜሽን የተነሳችን ቤተ ክርስቲያን ዲፎርሜሽን ውስጥ እያስገባትና ለክርስትና ካንሰር ሆኖ ነው የሚታየው። መጽሐፍ ቅዱሱ ዕብራውያን 13:9 ላይ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ እንደሚለው አማኙ ማህበረሰብ ራሱን ከእንደዚህ አይነት እንግዳ አስተምሮዎች ሊጠብቅ ይገባል። የመጽሐፍ ቅዱሱን ታሪክ ስንመለከት እንደነዚህ ከላይ እንደተመለከትናቸው አይነት አሳሳች አስተምሮች ቤተ ክርስቲያን ሲገቡ በቅዱሳኑ በኩል በይፋ ሲወገዙ ነበር። በዚህም ፈሪሳውያን፣ ሰዱቃውያን፣ ኒቆላውያን፣ ንስጥሮሳውያን፣ በለዓማውያን ተወግዘዋል። ከሐዋርያቱ በኋላም አሳሳች አስተምሮችን ወደ ቤተ ክርስቲያን ያስገቡ ሰዎች በተለያዩ ጉባኤዎች ሲወገዙ ነበር።
በዚህም አርዮስ እና ሰባሊዮስ የተወገዙባቸውን ጉባኤዎች መመልከት ይቻላል። ዛሬም እነዚህ የተሳሳቱ አስተምሮዎችን ወደ ቤተ ክርስቲያን እያስገቡ ያሉ ሰዎችን ስህተታቸውን በማሳየትና ከስህተቶቻቸው መታረም ካልፈለጉ ተለይተው ሊወገዙ የሚገባበት መንገድ ሊመቻች ይገባል።